ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ትብብር ለኢትዮጵያ አንድነት እጩዎችና አባላትን አደጋ ላይ የጣሉ ምርጫውን አስቻይ የማያደርጉ ሁነቶች በአስቸኳይ ይፈቱ ሲል በወቅታዊ ጉዳዮች ላይ መግለጫ አውጥቷል። መግለጫውን በተመለከተ የትብብሩን የህዝብ ግንኙነት ክፍል ኃላፊ አቶ ጌትነት ወርቁን እንግዳ አድርጌያለሁ። አቶ ጌትነት በጣም አመሰግናለሁ። እንደምን ሰነበርክ መሳይ? በጣም አመሰግናለሁ። እንግዲህ በመንግስት መገናኛ ብዙ ላይ በምርጫ ክርክር ብዙ ስለታየ ከሚዲያ አራክምና ለተመልካቾች አዲስ አትሆንም። አይ ነው አሁን ሀገር ውስጥ ልክ ነው። ድሮ የነፈጉንን አየር ሰዓት አሁን በግርግር አግኝተናታልና እንግዲህ ይዘናል። መሳይ እንግዲህ እንደ ሚዲያም እንደ ግልም በምርጫው ላይ ያለን አቋም እንደተጠበቀ ሆኖ መግለጫችሁ ላይ ያለውን አጠቃላይ መንፈስና መልእክቱን በተመለከተ ቆይታ ነው የምናደርገው። ሌሎች ጉዳዮችም ካለ እናነሳለን። እስቲ ምንድነው መግለጫችሁ? አባላትን አደጋ ላይ የጣሉ ምርጫውን አስቻይ የማያደርጉ ሁነቶች በአስቸኳይ ይፈቱ ይላል። እንደው ጭብጡ ምንድነው? በዋናነት መሳይ ያው እንግዲህ ከዚህ ቀደምም እዛም ላይ እንደተጠቀሰው መግለጫ አውጥተናል። በዛ ቀደም ባለ መግለጫ ኦፍ ኮርስ ከነሐሴ ሐምሌ አካባቢ ጀምረን ነው ሪሰንትሊ ወደ ህዳር አካባቢ ደግሞ ያወጣ ነው። እስረኞች እንዲፈቱ፣ የፖለቲካና የማንነት እስረኞች፣ ጦርነት እንዲቆም ማለት እንደው ለቅንጦት የሚነገር ሳይሆን በየቀኑ ንጹሃንን የሚበላ በድሮንና በከባድ መሳሪያ ከባድ ጭካኔ የሚደረግበት ነው። በጣም በቅርብ ጊዜ ምናልባት በአንተም ሰፊ ሽፋን ያገኘው እዚህ ምዕራብ ወሎ አካባቢ የተከሰተውን ነገር ታስታውሳለህ። ለእኔ ሬር ቴረር ነው። ቀይ ሽብርና የትኛውም አካባቢ በኦሮሚያም ብትል በአማራ ክልል በመላ እና አሁን ደግሞ ዱብ እያለ ያለው በትግራይ ክልል ያለው ሁኔታ በጣም መርገብ አለበት የሚል የፖለቲካ ምህዳሩ መስፋት አለበት፣ ሚዲያ ነጻነቱ እንደገና መታየት እንደገና መከለስ አለበት የሚሉ የአስቻይ ሁኔታዎች ግምገማ አድርገን አውጥተን ነበር እና እንግዲህ ከዛ የቀጠለ ነው። እኛ የምርጫው ሂደት ላይ ስንገባ የሰላማዊ ታጋዮች ነን። በዚህ የሰላማዊ ትግል ውስጥ እንዳልከው በምርጫው ውጤት ይመጣል ብቻ ሳይሆን በውል እናውቀዋለን። መሳይ በዚህ ምርጫ ላይ ስንገባ ምን እናተርፋለን፣ ምን እንከስራለን በውል እናውቀዋለን እና ግን ለእኔ እንደ አንድ አሜሪካዊ ወይም እንደ አንድ ኬንያዊ በድምፄ በካርዴ ሰጥቼ መንግስቴን እቀይራለሁ የሚል ህልምም ቅዠትም ውስጥ ያለ አይመስለኝም። እኛ ጋር እንደው በጣም በስሱ በጣም ጥቂት ፐርሰንት ካልሆነ በስተቀር እሱ ህልም የለንም። ህልማችን ይሄ የአንድ የሰላማዊ ትግል አካል እናደርገዋለን። እኔ አእምሮ ውስጥ ያለ ወይ አንድ ጋናዊ ውስጥ ያለው የደቡብ አፍሪካ ውስጥ አሜሪካ ያለ አንድ ወጣትና እኔ ጋር ብታነጻጽረው እኔ አእምሮ ውስጥ ያለው ይሄ አንድ ህዝብን ሞቢላይዝ ለማድረግ ወደ ሰው ለመድረስ መንግስት የከለከለንን እንዳንታይበት ስማችን እንዳይጠራ የከለከለን ሚዲያዎች ለማግኘት ይጠቅመናል፣ አማራጭ ፖሊሲዎች እንዳሉት ለሰው ይጠቅመናል በሚል ነው የገባንበት እና አሁን ደግሞ ሁነቶቹ የበለጠ እየተወሳሰቡ ሄዱ። በተለይ አማራ ክልል ላይ በቅርብ ጊዜ እንደምታስታውሰው የፋኖ ኃይሎች መግለጫ አውጥተዋል። እንግዲህ ዛሬም በደረሰኝ መረጃ ኦነሰ ራሱን ኦነሰ የሚለው ኃይል መግለጫ አውጥቷል። የፋኖን መግለጫ የሚተባበር እንግዲህ ወደ ቤኒሻንጉል አካባቢ ነገ ትሰማለህ። ትግራይ ነው ያው እንደምታውቀው ነው። ኦቨርኦል ሎክዳውን ነው። ምርጫ የሚታሰብበት ሁኔታ አይደለም ያለው። ህወሓትም ይሄንኑ ቀድሞ አሳውቋል። አሁን ግን ከእለት ወደ እለት በተለይ እሁድ ዕለት ጸዳ የሚባል አካባቢ አዘዞ ላይ ወደ 6 ሚሊሻዎች ናቸው የተገደሉት የምርጫ ሂደት ሲያስተባብሩ። ደቡብ ጎንደር ላይ የሆነውን ነገር ወደታች ወደ ወሎ አካባቢ ከዛ የወጣውን መግለጫ መንፈስ ስታየው የምርጫ አስተባባሪዎችንም በተለይ ደግሞ እጩዎችን በከፍተኛ ሁኔታ ነው የጎዳብን እና ይሄንን እያየን እጩ መስዋዕት ለማድረግ እያወቅከው በሰላማዊ ትግል አምናለሁ እያልክ ግን ደግሞ አይንህ እያየ እጁን የፊተኛ ስራህ ከዚህ በኋላ እና ችግር የለውም ሙት የምትልበት ከንቱ የደም መፍሰስ እንደዛ እንዲሆን አንፈቅድም እና ይሄ ወደ አደገኛ ሁኔታ እየሄደ ስለሆነ መንግስትም በታጣቂ ኃይልም በኩል ጋራንቲ አላገኘንም። ስለዚህ ይሄንን ከእለት ወደ እለት እየባሰ የሄደ ነገር ወደ ውስጥ ብንገባበት የበለጠ የሚያጨካክን ነገር ነው። አሁን ይፋዊ የሆነ ቅስቀሳዎችንና የፖለቲካ ስራዎችን ከመስራት እንቆጠባለን። እንግዲህ ደግሞ እያደር ውሳኔዎቻችንን እናሳውቃለን የሚል ነው ኦቨርኦል መንፈሱ መሳይ። ስለዚህ ከምርጫ ቅስቀሳም ሆነ አጠቃላይ ምርጫው ከሚፈቅድላችሁ የተለያዩ እንቅስቃሴዎች ራሳችሁን አቀባችሁ ማለት ነው። ይሄ መግለጫ ባጭሩ ሲቀመጥ የምርጫ እንቅስቃሴ፣ የምረጡን ዘመቻ፣ በተለያዩ አካባቢዎች ሄዳችሁ እጩዎቻችሁን የማስታወቅ እንደዚህ አይነቱ እንቅስቃሴን አታደርጉም ማለት ነው። እንግዲህ አሁን ምን መሰለህ በደንብ ተንትነን እንድናየው ለምሳሌ አሁን አማራ ክልል ሙሉ በሙሉ በሚባል ደረጃ፣ ትግራይ ኦልሞስት ሙሉ በሙሉ፣ ከፊል ኦሮሚያ፣ ቤኒሻንጉል ጉሙዝ በተለይ ደግሞ መተከል ዞን እነዚህ አካባቢዎች ላይ ተንቀሳቅሰ ከዚህ ሄደህ አይደለም እዛው ያለ ሰው እንኳን እንዲህ ያሉ ነገሮችን ላርግ ቢል በፍጹም
በፍጹም የማያስችል ሁኔታ ነው ያለው እና ይሄ እስካልተስተካከለ ድረስ በዚህ ሂደት ውስጥ መቀጠል የሚያሳስር የሚያስገርፍ ወይም ደግሞ የሚያሰድብ የሚያሰቅቅ ነገር አይደለም። የህይወት ዋጋ የሚያስከፍል ነገር ነው እና አሁን የምርጫ ቅስቀሳ እናደርጋለን ብለን በቴሌቪዥን ክርክር ወይም የአደባባይ የሞንታርቦ ቅስቀሳ ወይም የባነር መስቀል ልናደርግ አንችልም። ይሄንን በነገር ላይ ከጮዎቹ ከራሳቸው ጭምር ነው ይሄን ያገኘነው። የጮዎቹ ቤት ጭምር እየተንኳኳ ከዚህ በኋላ በህይወታችሁ ካልወሰናችሁ በስተቀር እንዲህ አይነት ጣጣ ውስጥ እንደማትገቡ እናውቃለን እና ይሄ እናንተ ስለሆናችሁ የመጨረሻ ማስጠንቀቂያ ይሆናችሁ እየተባሉ እየተነገሩ ነው እና በዚህ ሁነት ውስጥ ያለ አይ ችግር የለውም እስከሚጨርሻው ድረስ እገፋለሁ ልትል አትችልም። አሁንም ይሄ ሁነት ወደ ድርድር ወደ ንግግር ሄዶ ነገሮች የሚቀለበሱ ከሆነ በሁኔታው እንገፋበታለን። ይሄ ከዕለት ወደ ዕለት ከነበረው ወደ ባሰው የሚሄድ ከሆነ ግን በዚህ ሁኔታ የሰው ልጅ የሚያህል ምናልባት 5-6 ቤተሰብ የሚያስተዳድር ሰው ነው አንድ እጩ የምታደርገው እና የህይወት ዋጋ ለማስከፈል እንዲህ አይነት ነገር ውስጥ አንገፋም ነው እንግዲህ በዚህ በጠቀስኳቸው አካባቢዎች። በነገር ላይ ይህንን ለምርጫ ቦርድም በደብዳቤ ያሳውቀናል። በተደጋጋሚም በአካልም ተገናኝተን ነግረናል። የጸጥታ ግምገማዎችንም ሲደረጉ እንዲሁ አሳውቀናል። መሳይ አይ ነው በሰፊው እንትን አድርጌልሃለሁ፣ ግን ሀሳቡ ይሄ ነው። እንግዲህ አቶ ጌትነት ምናልባት ከመንግስት የሀገሪቱን ጸጥታና ደህንነት ማስከበር ኃላፊነት ካለበት ከመንግስት ዋስትና ማግኘት እንደማትችሉ በግልጽ የታወቀ ጉዳይ ነው። ምክንያቱም የራሱንም አመራሮች የራሱንም እጩዎች መጠበቅ አልቻለም። አማራ ክልል ከነስንዴ ነዷቸው ከነ ምልክታቸው ተይዘው ወደ ምርኮ የገቡ የብልጽግና ሰዎችን ሰሞኑን በቪዲዮም ጭምር ስናይ ቆይተናል። ስለዚህ ለእናንተ ዋስትና የሚሰጥ ስርዓት አይደለም ያለው፣ አቅምም የለውም። ፍላጎቱ ሳይሆን አቅምም እንደሌለው ነው የሚታወቀው። ታጣቂዎችም ግልጽ አድርገዋል አቋማቸውን። ባለፈው ፋኖ በግልጽ ወደዚህ ክልል እንዳትመጡ ብሎ መግለጫ የሰጠበት ሁኔታ አለ። ዛሬ ደግሞ የኦሮሞ ነጻነት ሰራዊት ተመሳሳይ መልእክት ያለው መግለጫ አውጥቷል። ስለዚህ የደህንነት ዋስትና ከማን ነው ለማግኘት ይህንን መግለጫ ያወጣችሁት? ማን ነው የደህንነት ዋስትና የሚሰጣችሁ? ምን መሰለህ እንግዲህ እኛ መቼም አንድ ማንክደው ሀቅ ወሎ ሄጄ ወይም ምስራቅ ጎጃም ወይም ምዕራብ ጎጃም ሄጄ ወይም ጎንደር አንድ ሰሞን ጎንደር ላይ ሄጄ እንዲህ ያሉ ጉዳዮችን ከመንግስት ወገን ብቻ ነው ይሄን ነገር የምጠብቀው ማለት እኔ ምልህ እውነቱን መካድ ነው የሚሆነው። ቢያንስ ህሊና ስላለን ፈጣሪን እንፈራለን ብለን የምናስብ ሰዎች ስለሆንን ያንን አንልም። ምንም ያህል ዋጋ ቢያስከፍል ያንን ልንል አንችልም። ስለዚህ ከሁለቱም ወገን ከታጣቂውም ወገን ከመንግስትም ወገን ወደ ስክነት መጥቶ ሸብረክ ብለው ለህብረተሰብ ለማህበረሰብ ደህንነት ለሀገር ሲባል ሸብረክ ብለው ወደ ንግግር ወደ ድርድር ቁጭ ብሎ ወደ መነጋገር የሚመጡ ከሆነ ያው እንደምታውቀው ይሄ ጠንካራ አቋማችን ነው። ከመጀመሪያው ጀምሮ ጦርነቱ ከተጀመረ ጀምሮ ስናራምደው የነበረ አቋም ነው። ይሄንን በግልም ብትጠይቀኝ አጠንክሬ የሚሄድበት ነው። ዝርዝር ልንነጋገርበት እንችላለን። ወደ ንግግር ወደ ድርድር የሚመጡ ከሆነ አንዱ ዋስትና ነው። በሌላ በኩል ደግሞ ይሄ ነገር ያዋጣል ከመንግስት ወገን ብቻ ሳይሆን ከተቃዋሚውም ወገን ለህብረተሰብ ለማህበረሰብ ለክልል ኦሮሚያን ብለው አማራ ክልል ወይም ትግራይ የሚንቀሳቀሱ ኃይሎች ነገ የእኛን ድምፅ የሚሰሙ ጭምር ናቸው። የራሳቸውን ሆድ የሚያጠግቡ ቪኤት እየነዱ በሰው ላይ የሚረማመዱ አይነት ሳይሆኑ ይሰማሉ ብሎ የሚታሰብ ከሆነ አየህ ሸብረክ ብሎ ወደ ንግግር ወደ ድርድር ከመጡ በሁለቱም ወገን ያለኛ አንድ ዋስትና ነው። አየህ በሁለቱም ወገን እሳት አይነድም፣ የጥይት ድምፅ አይሰማም። አንድ ዋስትና ነው። ያም እንኳን ባይሆን በነገርህ ላይ ምርጫውን እንኳን ባናረግ የማህበረሰቡ ሰላም ለኛ ሌላ አንድ ትልቅ አቅምና ጌይን ነው። እንደው አቶ ጌትነት አሁን የተባለውን ነገር በኢትዮጵያ ባለው ወቅታዊ ሁኔታ ማየት ይቻላል ወይ? በሁለቱም ወገኖች አብይ አህመድ ከምርጫ ውጪ ወደ ቤተ መንግስት የሚገባ የኢትዮጵያ መፍትሄ ምርጫ ብቻ ነው እያለ ነው። እንግዲህ የኢትዮጵያ መፍትሄ ምርጫ ብቻ ነው የሚለው እሱ ባሰመረው እሱ መራጭም አስፈጻሚም ቆጣሪም በሆነበት ሀገር ውስጥ ነው። የታጣቂ ኃይሎች ደግሞ የኢትዮጵያ ችግር በምርጫ አይፈታም፣ ብዙ ነገሮች ብዙ አማራጭ መፍትሄዎች መገኘት አለባቸው ብለዋል። ጫፍና ጫፍ የቆሙ ኃይሎች ናቸው። ምናልባት የእናንተ ምኞት እንደው ከመጡ ወደ ድርድር ከመጡ የሚለው የማይሆንን ነገር መጠበቅ አይሆንም ወይ? እንግዲህ ምን መሰለ መሳይ በሁለት ከፍለን እንየው። አንዱ በምርጫ ብቻ የሚለው እንደው በዝም ብለህ በኢንፕሪንሲፕል በጽንሰ ሀሳብ ደረጃ ስታየው በበጎ የምታየው ነገር ነው። አሁን ሁለተኛው ነገር ደግሞ እኛ ሀገር ላይ ባለው ሁኔታ በተለይ አሁን በማህበረሰቡ ዘንድ ያለው ግንዛቤ እንደምታውቀው በካርዴ መንግስትን አልቀይርም የሚለው ለታጣቂው ወገን ብቻ ሳይሆን በማህበረሰቡ ዘንድ ጭምር ተጋብቶ እንደምታየው አሁን በጣም ከባድ እንትን ያለ ነው። እንደውነቱ ማለት ካርድ አውጥቶ ማለት የመረረው በኑሮ የተማረረው በሞት የተማረረው መንግስት የጸጥታ ማስከበር ባለመቻሉ የተማረረው ሰው ካርድ አውጥቶ ቢያንስ ከተማውን እንኳን አዲስ አበባ ነው ወደ ደቡብ ኤሪያዎች ላይ እንኳን ያለውን እንኳን እንዳታረግ አየህ ካርድ አውጥቼ ለውጥ አላመጣም የሚለው በሰው ዘንድ በጣም በከፍተኛ ሁኔታ ሰፍኗል።
ይሄንን መቀልበስ መስራት እንደ አንድ እንትን እንወስዳለን። በሌላ በኩል ደግሞ ለምሳሌ አሁን እንደ አማራ ክልልና ኦሮሚያ ክልል ባሉ አካባቢዎች ላይ አይሆንም የምትላቸው ነገሮች ፖለቲካ ዓለም ለአንተ መንገር ለቀባሪ ማርዳት ነው። በሩሲያና በዩክሬን መካከል ድርድር እየተደረገ ነው እኮ በአንድ በኩል እየተዋጉ በአንድ በኩል እየተደረገ ነው። በቲፒኤልኤፍ እና በፌዴራል መንግስት መካከል ከፍተኛ እልቂት ከተካሄደም በኋላም ቢሆን ቀደም ቢያደርጉት ኖሮ እንዴት በጎ ነበር። ሁልጊዜ እቆጫለሁ። ድርድር ተደርጓል። ምናልባት ዛሬ አንተና እኔ በምናወራበት ሰዓት የአሜሪካና የእስራኤል ጥምረት ኢራን ላይ በሚያደርሰው ጥቃት ምናልባት የውስጥ ኔጎሽሽንስ አሉ ይባላል። አይሆንም የምትለው ነገር አይደለም። ትልቁ በሽታ ምንድን ነው መሰለህ? በታጣቂውም ወገን ያለው በፌዴራል መንግስቱም በኩል ያለው ከፍተኛ አለመተማመንና አሁን በጣም የበዛ ጭካኔ አየህ፣ እነዚህን ነገሮች አይሆኑም ብለህ እንድትደመድም ያደርጋሉ። ዞሮ ዞሮ ግን አሁን የአዋጭነት ነገሮችንም እንደው በዚሁ እግረ መንገድ አብረን ነካ እናድርጋቸው። ይሄ ጦርነት የረጅም ጊዜ ጦርነት ነው። እንደው ማህበረሰብንም በደንብ አዌር ማድረግ የሚያስፈልግ የሚመስለኝ የረጅም ጊዜ ጦርነት ነው። ተዋግተህ ኦኬ፣ ተጋደለ ሰው ተጋደለ፣ በቃ አለቀ፣ ሰውም አለቀ። በቅርብ ጊዜ ከሳይንት አካባቢ ሰው መጥቶ እየነገረኝ ነበር። ታስታውሳለህ? የሰሜኑ ጦርነት ከትግራይ ጦርነት የቲፒኤልኤፍ ጋር ተከትሎ የተደረገ ጦርነት ነበር። ይሄ ጦርነት በጣም በሚገርም ሁኔታ በየቤቱ ነው የገባው፣ በጎጥ ነው የገባው። ጦርነቱ ራሱ ቢያቆም እንኳን ቀጣይ ሌላ ጦርነት አለ፣ የበቀል ጦርነት አለ። አየህ፣ እንዲህ ያለ ነገር ሲሆን ትንሽ መለስ ማለት፣ ትንሽ አየት ማድረግ፣ ዙሪያ ገባውን አየት ማድረግ በጣም ጥሩ ነው። ከዚህ ቀደም ታስታውሳለህ እንግዲህ አንተም በዚህ ጉዳይ ላይ ማብራሪያ ሲሰጥበት እንደነበረ አስታውሳለሁ። ለምሳሌ የፋኖ ኃይሎች አንድነት ሲባል የነበረው አንዱ ለምሳሌ አቅም አግኝቶ ወይም ደግሞ ሀሳብን ሰብስቦ በግራና በቀኝ ወደ ድርድር ወደ ንግግር ይመጣሉ የሚል ነው። የንግግሩ ነጥብ ምን ይሆናል? እሱ ሌላ ጉዳይ ነው የሚሆን። ምን መሰለህ አሁን እያወራሁ ያለሁት በምርጫ በካርድ መንግስቴን እቀይራለሁ ብቻ ብሎ እንደሚያምን ሰው ሳይሆን የምነግርህ እንደ ሰላማዊ መታገያ አንድ መንገድ አድርጎ እንደሚቆጥር ሰው ይህንንም አብሬ ነው የማየው። ኦኬ፣ ስለዚህ ምርጫው እንኳን ባይሳካልን ቢያንስ ጦርነቱን አቁማችሁ ወደ ድርድር ነው የሚለውን ድምፄን ለማሰማት ያው አንተ ጋር አሁን እንደምነጋገርበት በሌላው ሚዲያ እንዲህ እያደረግን እንነጋገርበታለን እና ልክ ነህ። አንላይክሊ ነው ግን ዓለም ደግሞ እንዲህ ሲሆን አይተናል። በጣም እጅግ አስቀያሚ የሚባሉቶች በድርድር ሲያልቁ አይተናል። የቅርብ ጊዜ የኛንም ትዝታ ጨምረ ማለት ነው እና አይሆንም ከሚሉት ውስጥ ሳይሆን ቢሆን ብለው ከሚመኙት ውስጥና ያንን ከሚገፉት መሀል ነኝ ማለት ነው። መሳይ እንግዲህ መልካም ምኞት ተግባራዊ ሆኖ እንድታየው እኔም እመኝላለሁ። ነገር ግን መሬት ላይ ያሉት ሁነቶች በተለይ ከጊዜው እየፈጠነ መሄድ ጋር ምርጫው ምናልባትም ከሁለት ወር ያልበለጠ ጊዜ ነው የቀረው። በዚህ ጊዜ ውስጥ ምን ተአምር ኢትዮጵያ ላይ ወርዶ ይሄ የምትለው ነገር ተግባራዊ ይሆናል የሚለውን እኛም አንተ በምትለው ምኞት ውስጥ ኢትዮጵያ ችግሯን ብትፈታ ከማንም በላይ ደስተኛ የምንሆን እንደሆነ በዚህ አጋጣሚ መግለጽ እንፈልጋለን። ነገር ግን ባዶ ተስፋ ባዶ ምኞትም እንዳይሆን እንሰጋለን። በመግለጫ ላይ በአስቸኳይ ፖለቲካ መፍትሄ ተሰጥቷቸው የእጩዎችን ደህንነትና ዋስትና እስካላገኘ ድረስ በተጠቀሱት አካባቢዎች ለመንቀሳቀስ ስለሚከብደን ይፋዊና የአደባባይ ፖለቲካ እንቅስቃሴ ከማድረግ እንቆጠባለን፣ ቀጣይ እርምጃችንንም ለህዝባችን በይፋ እንገልጻለን የሚል ነው። ስለዚህ ይሄ መቼ ነው የሚሆነው? ሰው ሲገደል እጩዎቻችሁ ላይ እርምጃ ሲወሰድ መቼ ነው ይሄ ነገር በቃ ብላችሁ ምናልባትም አጠቃላይ ከምርጫውም ራሳችሁ የምታገሉት መቼ ነው? ጊዜው እየፈጠነ ነው። እንግዲህ ሁለት መልክ ያለው ነው። አንዱ ፍጹም የማያስችሉ ከዚህ ቀደምም በመግለጫዎቻችን በቅድመ ሁኔታ ያስቀመጥናቸው እንዳልኩ የትግራይ ክልል፣ አማራ ክልል፣ ከፊል ኦሮሚያ፣ ቤኒሻንጉል ጉሙዝ በተለይ ደግሞ መተከል ዞን እንደዚህ አይነት አካባቢዎችን አንዱ ዘላቂ መፍትሄው ነው። ሁለተኛው ደግሞ ለምሳሌ ቦርዱ ቀይ፣ ቢጫ፣ አረንጓዴ አድርጎ ያቀርባል። ቢያንስ አሁን እነዚህ አካባቢዎች እንዲህ በቀላሉ ዛሬ ባህር ዳር ሰላም ውሎ ስላደረ ለምሳሌ የመንግስትን በትልልቅ ባለስልጣን የሆኑ ሰዎች ምክትል ጠቅላይ ሚኒስቴሩ ጭምር ከትውልድ አካባቢያቸው ወይም ከዚህ ቀደም ሲወዳደሩበት ከነበረው ሙቭ አድርገው ባህር ዳር ነው የሚወዳደሩት። እንደምታውቀው እንግዲህ የአካባቢ የተሻለ ሰላም ነው ስለሚባል ማለት ነው። የአካባቢ ሰላም ውሎ ስላደረ ዛሬ ይሄ ለዘላቂነት ሰላም ይሆናል ማለት አይደለም። ለዘላቂ ሰላሙ እንስራ። ስለዚህ አማራ ክልል ላይ ያለው ወደ ቀይ ገብቶ ይሄንን ደግሞ ከመንግስት ግምገማ ሳይሆን ቦርዱም ያለበት ተቃዋሚ ፓርቲዎችም ያሉበት አሁን ትልቁ ችግር መሰለ የመንግስት መዋቅሩ መረጃ የሚያገኘው ከራሱ ከመንግስት መዋቅር ነው። የጎንዮሽ ነው የሚያገኘው። የመንግስት መዋቅሩ ደግሞ አካባቢው ሰላም ነው ለማለት ከዚህ ቀደም ቤኒሻንጉል ላይ የገጠመን ችግር አስታውሳለሁ። የዛሬ 5 ዓመት በ6ኛው ሀገር አቀፍ ምርጫ ፌዴራል ተቋማትም መከላከያም ፌዴራል ፖሊስም ሌላው እንዲሁ አይነት ነገሮችን ይዞ ይመጣሉ። እንዲህ አይነት ሪፖርቶችን እኛ ያለን ሪፖርት ደግሞ ሌላ ነው። መንግስት ሰላም ነው ለማስባል እንደዚህ አይነት ሪፖርቶችን ይዞ ይመጣል። እኛ ያለን ግምገማ ግን አይደለም። አማራ ክልል ላይ በጣም አስቻይ ሁኔታ የለም። እንዲያውም እየዋለ እያደረ ለህይወት አስጊ ሁኔታዎች አሉ። ስለዚህ እኛ ለብቻችን እንድንወስን አትክፉን። ባይሆን ቦርዱ ሁኔታዎችን እያየ በቀይ በአረንጓዴና በቢጫ እያደረገ አብዛኛው የአማራ ክልል አካባቢ በእርግጠኝነት ቀይ ነው። ስለዚህ ይሄንን እንዲያደርጉ
ፑሽ እያደረግን ነው። ሁለት መንገድ ያለው ነው ማለት ነው። በራሳችንም እንገፋለን። ቦርዱን ደግሞ ያንን አምኖ አይቶ የህይወት ዋጋ ሳይከፈል ያን አይቶ ወደኋላ ሪዘርቭ እንዲያደርግ ጥረቶችን እያደረግን ነው። እንግዲህ ሁለት ነገር ነው። አንዱ ለህዝብ ይፋ እናደርጋለን፣ በሌላ በኩል ደግሞ ቦርዱንም ደግሞ ፑሽ እናደርጋለን። የኛ ቁም ነገር ምን መሰለን? ለእኔ በዚህ ጉዳይ ላይ በበጎ ያየ ነው የሰላማዊ ትግል አካል አድርገን የገባንበት ነው። በዚህ ውስጥ ማንም በማንም ምንጩ ላይ እጅ ማንሳት አለበት ብዬ አላምንም። መሳይ ያው እንግዲህ ሌላ ጊዜ በሌላ ሁኔታ ተገናኝተን በተለይ እዛ አካባቢ ስላሉት ነገሮች እኔ ከተቻለ 2-3ም ሆኖ ገብቶ በደንብ ማውራት ይቻላል። በዝርዝር በመረጃ አድርገን ማውራት እንችላለን። ያንን ሌላ ጊዜ እንነጋገርበታል። ቁም ነገሩ ግን ምን መሰለ? ጆሮ ያለን ህሊና ያለን እሳት ላይ የምናልፍ ኢትዮጵያ ነገ ሰላም ብትሆን፣ አማራው ሰላም ቢሆን፣ ኦሮሞ ሰላም ቢሆን፣ ትግራዩ አካባቢ ሰላም ቢሆን ብለን ራሳችንን አደጋ ላይ ጥለን የምንታገል ሰዎች ነን። እንተዋወቃለን። ማንም በማንም ላይ እጁን ሊያነሳ አይገባም። ያ ሌላ ደግሞ መዘዝ አለው። ገብቷል አይደለም? ስለዚህ በደንብ እያዩ ራስን ከኃይል አማራጭ መቆጠብ በጣም በጎ ነው የሚመስለኝ። እኛ ግን ምናልባት ጌትነት የኢትዮጵያ ህዝብ ያለበትን ሁኔታ ከኛ በላይ በሩቁን ያለ ነው። እናንተ በቅርብን ያላችሁት ትንፋሹን፣ ችግሩን፣ ሁሉን ነገር ህመሙን፣ ምናልባት ደስታውም ካለ አሁን ደስታው እየራቀ ስላለ ነው ካለ የምታውቁት እናንተ ናችሁ። የኢትዮጵያ ህዝብ እናንተ በወሰናችሁት ውሳኔ እንደ ፓርቲ ወሰናችሁት፣ እንደ ትብብር የሚወሰናችሁት የራሳችሁ ሊሆን ይችላል። ነገር ግን የኢትዮጵያ ህዝብ በምርጫ ለውጥ ይመጣል የሚል ተስፋ ካለው አላቅም። ነገር ግን ኢትዮጵያ ውስጥ ባለው ሁኔታ በምርጫ የሚመጣ የኢትዮጵያ ለውጥ የለም። አገዛዙ ይህንን ሰርቲፊኬት አግኝቶ በተለይ እንደናንተ ያለ ፓርቲ መሳተፉ ለአገዛዙ ትልቅ የገጽታ ግንባታ እንዲጠቀምበት ረድቶታል። እናንተ መድረኩን አገኘን ትላላችሁ። ከዛ በብዙ እጥፍ በእናንተ መሳተፍ ግን የተጠቀመው አገዛዙ መሆኑን በብዙ ባለሙያዎችም ይህንን ጉዳይ በሚመለከቱ የቅርብ ተመልካቾችም እየተገለጸ ያለ ነገር ነው። ክርክር ባረጋቻችሁባቸው መድረኮች በሙሉ ከብልጭልጭና ከቴሌቪዥን ጋጋታ ያለፈ ነገር ቁም ነገር ለኢትዮጵያ ህዝብ አግኝቶ ከሆነ እንግዲህ አስተያየቱንም እያየን ነው። በተለያየ መልኩ የኢትዮጵያን ህዝብ የልብ ትርታ እያዳመጥን ነው። እናንተ መሳተፋችሁ ምናልባት ያገኛችሁት ስኬት ሊኖር ይችላል። ግን በአብዛኛው አገዛዙ ምርጫ የሚባል ቃል በኢትዮጵያ ሰማይ ላይ እንዲናኝ ትልቅ አስተዋጽኦ እንደተደረገ አድርጎ ነው ህዝቡ የሚያዩ። ለማንኛውም ምንድነው ታዲያ የምትጠብቁት? ከዚህ በኋላ ምን እንዲመጣ? ምርጫ ቦርድ በማን ቀጭን ትዕዛዝ እንደሚዘወር ከእናንተ የተሰወረ አይደለም። እንሞክረው የሚባል የኢትዮጵያ ትግል የለም። የኢትዮጵያ ትግል የሞትና የሽረት ሆኗል። ነፍስ እየተገበረ ነው። ህይወት እየጠፋበት ነው። እያንዳንዷ ቀን ላይ ሰው እየሞተ ነው ያለው። ምናልባትም ህዝቡ ለሌላ ትግል ማዘጋጀት ሲገባችሁ በዚህ ጉዳይ ላይ ይህን ያህል ጊዜ ማጥፋታችሁ ከታሪክም ተጠያቂነት ነገ ከነጎዲያ ከሚመጣ የህዝብ ፍርድ የዛን ጊዜ እንግዲህ የሚሆነው አብረን የምናየው ይሆናል። ግን ይህንን ጉዳይ ስታስቡት ምንድን ነው የሚሰማችሁ? ቅድም እንዳልኩ ነው አይደለ? ከፈጣሪ በታች ሁላችንም እንላለን። ላለፉት 5-6 ዓመታት ስናረጋቸው የነበሩትን ስንሰራቸው የነበሩትን በሰላማዊ ትግል ውስጥ ስናረጋቸው የነበሩት ነገሮች ይታወቃሉ። ማን ይጠቀማል? ኦብቪየስሊ የስ እኔ ይሄ ኮሚኒስት ስርዓት ነው። ከቀደመው ጀምሮ በቃ ይዞ የመጣ ነው። ኢህአዴግ ነው። የኢህአዴግ ልጅ ነው ወይም ኢህአዴግ ነው። ቀለል ባለ አማርኛ አንድ በር ሲከፍትልህ በሰፊው እሱ እንደሚገባበት ያውቃል። ወይም አንተን በቀዳዳዋ በኩል አስገብቶ በሰፊው በር እንደሚገባ ያውቃል። እኛም ግን ስሌታችንን ሰርተን ነው እሱ የሚያገኘውን 10 እንኳን ቢዘግን እኛም 5-6ቱን ዘግነን ለመውጣት ነው። 2-3 ነገሮችን ነው የምናደርገው። ከሆነ ቢያንስ ከተሜው ለምሳሌ አዲስ አበባ ለምሳሌ ሌላ ምንም የተለየ ቅስቀሳ እንኳን ባታረግ በደረሰበት ግፍ ብቻ የአዲስ አበባ ህዝብ ተቃዋሚውን ይመርጣል። ትብብር ለኢትዮጵያ አንድነትን ይመርጣል። ኦኬ ይመርጣል፣ ግን ኮረጆውን ይገለብጣል። ይሄ እኮ ታዲያ ለቀጣይ የሰላማዊ ትግል እኮ በጣም ጥሩ እኮ አማራጭ ነው የሚሆነው። አንተ ባትኖር እኛ ባንገባም ነው የምልህ እኮ 70 ፓርቲ አለው። እሱ የፈለፈላቸውም በራሳቸው መንገድም ተቋቁመው አፋቸውን የሸበቡ ብዙ አይነት ማለት ነው። 3-4 አይነት ናቸው። እነዚያ ሁሉ አሉት። ምንም ችግር የለም። ለማጀብ ምንም ችግር የለው። አሁን ግን ቢያንስ በዲፕሎማቲክ ማህበረሰቡ ዘንድ ቢያንስ የተሻለ ጆሮ አለ። ለማህበረሰቡ ጉዳዮቻችንን ለማድረስ የሰላማዊ ትግል አማራጮቻችን ለማድረስ የተሻለ ነገር ተፈጥሯል። አማራጭ እንዳለው ማህበረሰብ አማራጭ እንዳለው ከብልጽግና ስርዓት የተሻለ ሰዎች እንዳሉት ማህበረሰብ እያየበት ነው። ያሌላ አማራጭ ነው። የያዛትን ካርድ እንኳን አየህ። ከተማው እኮ ነው። አሁን ከተሜው እኮ ነው የምልህ። አሁን ወጣ ያለውን ተውና ከተሜው እንኳን የያዛትን ካርድ ለፕሮቴስት ቮት እንኳን ለመቃወም እንኳን አንተ ብልጽግና ገዳይ ነህ ብሎ እንኳን ጽፎ እንኳን ለማስገባት የተቃውሞ ድምፁን እንኳን ለማስገባት አየህ። ይሄ በጣም የተሻለ አማራጭ ነው። ይሄንን ባታረግ 3 ነው የምትቀንሰው ከ70 ምናልባትም 43-40 ምናምን አለ ተመዝግቧል የሚባል ያቀረበ 3 ነው የምትቀንሰው። 3 ፓርቲ ነው የምትቀንሰው። 40 አለው በቁጥር 40 አለው። ምን
ምንም ያን ያህል ኢንሲግኒፊካንት ነው። ካርድ አታውጣ ብለህ በቀሰቀስከው ቁጥር የምትቀሰቅሰው ሴፍቲኔት ብልጽግናን የሚመርጠውን የብልጽግናን አባል ወይ ሴፍቲኔት ተጠቃሚውን ወይም ደግሞ በሱ የጥቅም አደባባይ ውስጥ የተሰበሰበውን አይደለም ተቃዋሚውን የሚመርጠውን ሰው ነው አታውጣ የምትለው። ባይሆን ካርዱን አውጥቶ ፕሮቴስት ቢያደርግ ይሄንን ውጤት አድርጎ ስኬት አድርጎ መንቀሳቀስ አብይ አህመድ እኮ ነው ስልጣን ላይ ያለው። ጌትነት በየትኛው መልኩ አሁን ባልከውም ይሁን አሁን ኮዲው 18 ሚሊዮን መራጮች ተመዝግበዋል አለ። ቁጥሩ ከየት እንደመጣ ራሱ በብልጽግና ጓዳ እየተሰራ እየበሰለ የሚመጣ ቁጥር ኮዲው እየተነገረን ያለው ውጤቱ እኮ ታውቋል። አሁን ሰሞኑን በተሰማው መረጃ መሰረት 510 ወንበሮች ለተቃዋሚዎች ሊሰጥ ብልጽግና ወስኗል። ምርጫው ሳይካሄድ 85 በመቶ የሚጠጋው ወንበር ብልጽግና ይወስዳል። 15 በመቶውን ለተቃዋሚዎች ለመስጠት ተዘጋጅቷል። ምርጫ እንደዚህ እቃቃ በሆነበት ሁኔታ እንዴት ነው ህዝቡን ይህንን የምርጫ ካርድን የተቃውሞ ካርድ አድርገው ቢያንስ መንግስትን መቃወምን በዛ ላይ ጽፈበት አስገባ የሚለው ጊዜ ከማይሰጥ አደጋ ውስጥ የገባ ህዝብን የሉና አደጋ ውስጥ ያለን ህዝብን በእንደዚህ አይነት ስኬትን እየጠበቀ እንዲቆይ ታደርጉታላችሁ? እንደምንሰማው ከሆነ ሁሉ ነገር የተጠናቀቀ ነው። አብይ አህመድ ለሚቀጥሉት 5 ዓመታት ሰርቲፊኬት ለማግኘት ነው በምርጫ የተመረጠ መንግስት ተብሎ ለመቀጠል ይሄ ያለፉት 8 ዓመታት ጭቆናውን ግድያውን በኢትዮጵያ ላይ የሰፈነውን አጠቃላይ ሀገር አልባ ያደረጉን ፖሊሲዎችና እርምጃዎችን በሙሉ ለማስቀጠል እንደ አንድ መሸጋገሪያ መድረክ ህጋዊ መድረክ እየተጠቀመው ነው። ለዚህ እውቅና መስጠት አይሆንም ወይ? እናንተ ከምታስቡት ስኬት ሊቅ አብይ አህመድ እያመጣ ያለው አደጋ የህዝቡን የየለት ሁኔታ እየወሰነው ነው። ስለዚህ በጊዜ ህዝቡን ለሌላ ትግል ማዘጋጀት ሌሎች ብዙ አማራጮች አሉ። ምርጫ አንዱ የሰላማዊ መድረክ ሊሆን ይችላል። ሌሎች ደግሞ መድረኮችም አሉ። እሱን ተጠቅሞ ህዝቡን ለለውጥ ማዘጋጀት ነው ወይስ በዚህ በባዶ ተስፋ ሰው እንዲቆዝምና እንዲቆይ ማድረግ ነው እንደ አማራጭ ያዛችሁት? ትልቁ ችግር እኮ መሰለህ ይገባኛል። ለምሳሌ የሰላማዊ ትግል አንድ ቦታም ላይ አንስቼዋለሁ። ለምሳሌ ማህተመ ጋንዲ ከእንግሊዝ የቅኝ ገዢዎች ጋር በሰላማዊ ትግል ግብግብ ሲገጥም በጣም በሚደንቅ ሁኔታ የእንግሊዝ ቅኝ ገዢዎች የሆነች የዲሞክራሲ ጭላንጭል ለንደን ላይ የሆነ ልምምድ አላቸው። ስለዚህ የሆነን ሰው ከመግደል መለስ ያለ በሰላማዊ ትግል ውስጥ ያለን አንድ ህንዳዊ ሲያገኙ አይደል በፍርድ የመዳኘት በነጻ አደባባይ የመዳኘት ሌላው ሰው ቆቃውን እንደተጠበቀ ሆኖ ማለት ነው። ጥቂት ሜዳም ይፈልጋል። ትክክል ነው ለሰላማዊ ትግል። ቁም ነገሩ ግን ምን መሰለ ወደድንም ጠላንም ነው ማለት ይሄኛውን ጉዳይ እኛ ባንጠቀምበት መድረኩን የሱን መሰል ኃይሎችን አስገብቶ ይጠቀምበታል። ይህንን ህዝቡ ያውቃል። አቶ ጌትነት ህዝቡ ማን ምን እንደሆነ ያውቃል። እነማን ምንጣፍ ጎታች፣ እነማን እውነተኛ ፓርቲ፣ እነማን ለህዝብ የቆመ እንደሆነ እኮ ህዝቡ ያውቃል። ዓለም አቀፉ ማህበረሰብ ያውቃል። የምን አይነት ጨዋታ እየተካሄደ እንደሆነ ያውቃል። ስለዚህ በዚህ አንጻር አዲስ ነገር የለውም ማለት ነው። እሱን ቀዳዳ ተጠቅሞ ነው የምልህ። ለምሳሌ አዲስ አበባ ላይ ማሸነፍ ይቻላል። ከተማውን ማሸነፍ ይቻላል። ደቡብ ኤሪያዎች ላይ መስራት ይቻላል። ትልቁ ችግር ግን ያለንን ኮንስቲትዌንሲ አየህ ለሁለት ከፈል ነው። እኛ ግባ እንለዋለን አይደል? ሌላው ኃይል ደግሞ ኖ ይሄ አይጠቅምም ይለዋል። አይጠቅምም የሚለው የብልጽግናን ድምጽ ነው የሚጨምረው ነው የምልህ እኮ። ስለዚህ ይኸውልህ አሁን በዚህ ጊዜ ሰልፉት አትለውም፣ ሰው ይታወቃል። የአብይ መንግስት ድሮን ነው የሚተኩሰው። ቢያንስ ይሄንን የሰላማዊ ትግል አማራጭ አድርጎ እንዲሄድበት መነጋገር መስራት ይቻል ነበር። ትልቁ ችግር ይሄ ነው። አየው ይሄን ነው እኮ የምልህ እኔ። አሁን በዚህ ጊዜ አዲስ አበባ ያለውን ሰው ኦኬ ለጦር ዝመት አትለውም፣ ኦር ሰልፉት አትለውም። ደጋግመን ሞክረነዋል እኮ ህዳር 30 የሆነውን ታስታውሳለህ። ከዛም ቀጥሎ ኢህአፓ ለምሳሌ ሞክሮት የነበረውን ስብሰባ ታስታውሳለህ። ሌሎች አማራጮችን ቁጭ ብለን እናወራለን እኮ። እስቲ ለምሳሌ አሁን ሰውን በአዳራሽ እንኳን እናገኘው እንላለን። ይሄ እንኳን ያሸብራቸዋል በጣም በሚገርም ሁኔታ። ስለዚህ የሚሻለው እጁ ላይ ያለችን እንኳን አማራጭ ይዞ ቢያንስ እንደሚጠላው ስርዓቱን እንደሚጠላው ማሳያ ማድረግ አለ። 97 ዓመተ ምህረት ቅንጅት ምንድነው ያገኘው መሳይ? እውነት ለመናገር ጌትነት ብልጽግና ህዝብ እንደሚጠላው አሁን እኮ የሚወስዳቸው እርምጃዎች አብይ አህመድ በየለቱ የሚያደርጋቸው ነገሮች እኮ ብሽሽቅ ነው። ህዝብ እንደጠላው ህዝብ እንዳልተቀበለው አውቆታል። ንቀትና እንደዚህ አይነት በእብሪት የተሞሉ በትዕቢት የተሞሉ እንቅስቃሴዎችን ንግግሮችን የሚያደርገው ህዝብ እንዳልተቀበለው እንደጠላው አውቆታል። ከምንም በላይ ይህንን ማረጋገጫ አብይ አህመድ ግንቦት 24ን አይደለም የሚጠብቀው አውቆታል። ለዛም ነው ህዝብን እየተበቀለ ያለው። ስለዚህ
ህዝቡ ሌላ አማራጭ እንዲኖረው ማድረግ አይቻልም ወይ? ከ1000 በላይ የሰላማዊ የትግል እንቅስቃሴዎች አሉ። በጣም በርካታ ናቸው። መሬት ላይ እነዛን ማውረድ አይቻልም ወይ? ከትንንሹ ጀምሮ ወደ ትልልቁ መሄድ ይቻላል። ቴክኖሎጂ ለብልጽግና ብቻ አይደለም የፈቀደው። ብዙ የቴክኖሎጂ ውጤቶች አሉ። የመገናኛ ቴክኖሎጂዎች አሉ። እያንዳንዳችን እጅ ላይ ያለው ስልክ በራሱ ይህንን የተቃውሞ እንቅስቃሴ ለማድረግ የሚያስችል እድል ነው የሰጠው። ብዙ መንገዶች አሉ። ምናልባት ሌላ ምክንያት ካልሰጠን በስተቀር ሞክረን ያቃተን ሰልፍና ስብሰባ ብቻ ነው። ሌሎች የሉም ወይ? ይህንን አገዛዝ ለማንበርከክ ተቃውሞ ለመግለጽ አሁን ልክ ነው። አሁን ይኸውልህ ያልተግባባነው ነገር እነዛንም እኮ ኤክሰርሳይዝ እያደረግናቸው ነው የምልህ። ሰው ቤዚካሊ በተለይ ከዚህ ከ97 ዓመተ ምህረት በኋላ ቅድም የጀመርኩልህን አንድ ነገር ጠቆም ላድርግ። 97 ዓመተ ምህረት ኦፍኮርስ ያ ስርዓትና ይሄ ስርዓት እኔ የሰማይና የምድር ያህል የተራራቀ ስርዓት ነው። ያ ቢያንስ የሆነ አምባገነንም ቢሆን ቅርጽና የሆነ አይነት ስርዓት ያለው ነው፣ የሆነ መስመር ያለው ነው። በ97 ዓመተ ምህረት ቅንጅት ምንም አላመጣም፣ ታስታውሳለህ አይደል? ግን ከዚያ በኋላ የፈጠራቸው ነገሮች በጣም በርካታ ናቸው። 2003 ጀምሮ ወደ 2010 ድረስ የመጣው በህዝብ ዘንድ የነበረው ብሶት ያን ያሳያል። ይሄንን እንዲያውቁት ለብልጽግናም ሰዎች በሀገር ውስጥ መገናኛ ብዙሃን በሰጠውባቸው ኢንተርቪዎች ተናግሬያለሁ። የጠቅላይ ሚኒስትር ኃይለማርያም መንግስት 99% እኮ አሸንፎ ነበር። ሰው እየጠላው ነው ያሸነፈው። የአብይ መንግስትም ያንን ይድገመው፣ እየጠላው ያሸንፍ፣ ከመውደቅ ግን አይድን። መጥላታችንን ግን በካርዳችን እንንገረው። አሁን ይሄንን ምልህ ምን መሰለህ፣ ምዕራብ ጎጃም ውስጥ ያለ አንድ ሩቅ ቦታ ወይ ምስራቅ ጎጃም ያለ ኦር ሳሙኤል ኤልስ ቆቦ ያለ ቦታ እየነገርኩህ አይደለም። እያልኩህ ያለሁት አዲስ አበባና ቢያንስ አስቻይ የሆኑ በደቡብ አካባቢ ባሉ አስቻይ ቦታዎች ላይ እንኳን ይሄንን ማድረግ እንችላለን። ያንን ጥቅም እንጠቀም። አይ ሰውም ይነሳሳል፣ ሞቢላይዝ ያደርጋል። ኦኬ እንችላለን ማለት ነው። ኦኬ የሚመራን አለ ማለት ነው። ወደ ሰላማዊ ትግል በዚህ መንገድ እንሄዳለን ማለት ነው። ቤቱ ከተቀመጠ እርግጠኛ ሆኜ የምነግርህ ለሁል ጊዜ ቤቱ ተቀምጦ ነው የሚቆየው። እንዲያውም እየመጡ ነው እያለ እየጨፈረ በየበዓሉ ነው የምታገኘው። ያለኔ ፌር አይደለም። ሁሉም የድርሻውን እንዲወጣ ቢያንስ ካርዱን አውጥቶ ያቺን እንኳን ለተቃዋሚ ፓርቲ ሰጥቶ ኮረጆ እንደሚገለበጥ እያወቅን ነገ ግን የሰላማዊ ትግል ከዚህ በኋላ አክትሟል ብሎ ሁሉም ተስፋ ቆርጦ እኔ ለምሳሌ ልንገር ከምርጫ 2018 በኋላ የሰላማዊ ትግል በአንድ አይነት በክልል ደረጃ የሚሆን በከተማ ምክር ቤት ደረጃ የሚሆን ዲሳይሲቭ የሆነ ድምፅ አግኝተን መንግስት መመስረት የማይቻልበት ሁኔታ ካለ በፓርቲም ደረጃ የመቆየት በተቃዋሚ ፓርቲነትም የመቆየት በአመራርነትም በዚህ እንትን አታገኘኝ። ይሄ የአንድ የሁለት ሰው እንትንም አይደለም፣ ኤክስፔክቴሽንም አይደለም። በአጭር ይቅር እያልኩህ አይደለም። አየህ ሰው በሰላማዊ ትግል ቶታሊ ተስፋ እንዲቆርጥም አንድ መንገድ ነው ይሄ። ስለዚህ የሚሻለው ከተሜው አዲስ አበባና እንደዚህ መሰል አካባቢዎች ደቡብ የተሻለ ሰላም ያለባቸው አካባቢዎች ተቃዋሚዎችን እንዲመርጡ እናድርግ። ኮረጆውን ይገልብጠው፣ ከመውደቅ ግን አይድንም። ለብልጽግና ሰዎች ቅድም እንዳልኩ ተናግሬያለሁ። በክብር ተቃዋሚ ሁኑ። ይሄ በጣም የተሻለ ጊዜ ነው። በክብር ተቃዋሚ ሁኑ። እኛ ፖለቲካን ማሳደጃና እንደናንተ ፍትህን የማሳደጃ መሳሪያ እናደርጋትም። ዘርና ስም እያየን ቦታ እያየን የቀንጅብ እያልን አናሳድበትም ስልጣንና ወንበርን። በክብር ተቃዋሚ ሁኑ። ይሄ የተሻለ ጊዜ ነው። ይህን ተናግረናል። አየህ ይህንን ነው የበለጠ መግፋት የሚሻለው። በዚሁ አጋጣሚ በነገርህ ላይ እንግዲህ ከዲፕሎማቲክ ማህበረሰቡም ጋር ከመንግስት ሰዎችም ጋር ስንገናኝ ቁጭ በሉና እንነጋገር። ከታጣቂ ኃይሎችም ጋር ተነጋገሩ። ከሰላማዊ የፖለቲካ ትግል አራማጁ ከፓርቲው አመራሩ ከኤሊቱ ጋር ቁጭ በሉና ሸብረክ በሉና ተነጋገሩ። ይሄን ነገር ብቻችሁን አትፈጩትም። 99% አሸንፈን እንሄዳለን ብትሉ በመንግስት ሰዎች ፊት ነው የተናገርነው ነው የምነግርህ። 99% አሸንፈን እንሄዳለን። የጠቅላይ ሚኒስትር ኃይለማርያም መንግስት ያገኘውን እጣ እንኳን ለማግኘት አትችሉም። አወዳደቃችሁ የከፋ ነው። ይሄን ተናግረናል እና ይሄን ነው የምናጠነክረው። መሳይ እንግዲህ የኢትዮጵያ ሕዝብ የሚለው ምናልባት እናንተ የምታነቡበት መንገድ አላቅም። እኛ በሚደርሰን በምናገኘው በተለያየ መንገድም የሕዝቡን አስተያየት፣ ፍላጎት፣ ስሜት እየተረዳን ካለ ነው ስንነሳ እናንተ በምትሉት ደረጃ ለምርጫው እየተመዘገበ እኮ አይደለም። ይሄንን ሳያቀርቶ አይደለም። አሁን ብልጽግና ይሄ ስጋት ውስጥ ከቶት ነው በሴፍቲኔትና በደሞዝ እያስፈራራ ሰሞኑንም እንደሰማነው ከሆነ የመንግስት መስሪያ ቤት ሰራተኞች የምርጫ ካርድ መውሰድ ግዴታ እንደሆነ መመሪያ ወደ ታች ያወረደው። ህዝቡ አልፈለገም። እንዲህ ያልፈለገበት የራሱ ምክንያት አለው። ሁሉን ነገር አይቶ ተረድቶ ስለ ምርጫ ያለው የኢትዮጵያ ህዝብ አይተዋር እኮ አይደለም። ብዙ ነገር ያውቃል። 97ን ያየ ከዛ በፊትም የነበሩት ምርጫው ላይ ተሳተፈ ነው። አዲስ ዛሬ የምንነግረው አይደለም። እናንተ ዛሬ መጣችሁ ኮሮጆን በድምጻችሁ ገልብጣችሁ የቀበሌ አስተዳደርና የከተማ አስተዳደር ለተቃዋሚ ስጡ ብትሉ ኢትዮጵያ ላይ ጠብ የሚል ለውጥ አይመጣም። ብልጽግና እያለ በምርጫ ኢትዮጵያ ላይ ሊመጣ የሚችል የቀበሌ የስልጣን መዋቅር አይኖር
አይኖርም። ይህንን ተስፋ አድርጋችሁ የምትቀጥሉ ከሆነ እንግዲህ እስከ ምርጫው ጊዜ ድረስ ህዝቡ ሊወስን የሚችለው እንዳለ የምናውቀው ነገር የለም። በየዕለቱ የምናየው ነገር ግን ህዝቡ ወደ አደባባይ ቁጣ፣ ወደ አጠቃላይ ህዝባዊ እምቢተኝነት ሊገባ የሚችል እንደሆነ ነው። ያንን የምትመሩት እናንተ ብትሆኑ ሊመጣ የሚችለውን አጠቃላይ አደጋ ትቀንሱት ነበር። ከዛ ይልቅ ግን እናንተም በብልጽግና በተዘጋጀው መድረክ ላይ ከምን ላይ ምን ይወድቃል ተብሎ ከኋላ እንደመከተል ያህል የሚቆጠር ይመስለኛል። እንደው በውሳኔያችሁ ላይ ያለኝን ተቃውሞ በዚህ አጋጣሚ ለመግለጽም ያህል ነው። ለማንኛውም በመጨረሻ የምትለው ነገር ካለ ጌትነት። እኔ ምን መሰለህ መሳይ፣ እርግጠኛ ሆኜ የምነግርህ ነገር ልክ ነው። አዲስ ነገር ይዘንለት ላንመጣ እንችላለን። ከታሪክ የምንማረው በጣም የረጅም ጊዜ የ20 ዓመት የ30 ዓመት ምናምን አይደለም ነገር ከ97 ዓመተ ምህረት ወደዚህ እንኳን የሆነውን የኢትዮጵያን ሁኔታ ብናይ መንግስት የፈለገውን ያህልም አምባገነን ከተቆጣ ያንን መመለስ አይችልም። ይሄን ደግሞ 2010 2011 የመጣውን ለውጥ እናስታውሳለን። ወዳልተገባ ነገር ተቀየረ እንጂ ሰዎች የሰላማዊ ትግል መለማመጃ መድረካቸውን ቀምታቸው ኦኬ ሰዎች እናንተ ቁጭ በሉ የሆነ ነፃ ውጪ ይመጣላችኋል። እኔ ትክክል አይመስለኝም። ሁሉም ሰው የየራሱን ጠጠር መወርወር አለበት። በዚህ ጊዜ እጃችን ላይ ይሄ በነገርህ ላይ ምርጫ ደርሰን ምርጫው ላይ ገብተን የሆነ ይሁን ብለን እንቀበላለን ማለት አይደለም። አሁን ካለው ሁኔታ ወደ ባሱ ነገሮች ከሄዱ ይሄኛውን ኤኒታይም ተርሚኔት እናደርገዋለን። ይህንን በቅድመ ሁኔታም ባስቀመጥናቸው ነገሮች ላይ አሳውቀናል። ለእኛ ቁም ነገሩ ግን ለሰላማዊ ትግል አንድ ማዘጋጃ መንገድ ነው። ያ የህዝብ ቁጣ ይቀሰቅሳል፣ አንድ መንገድ ነው። በህዝብ ቁጣ ነው የመጣው ይሄኛውም ስርዓት በህዝብ ቁጣ ይሄዳል። ሁለተኛው በቤት ውስጥ መታቀብ ነው። ሁለተኛው አማራጭ ነው። በሰላማዊ ትግል ማዕቀፍ ውስጥ ያሉ በህገ መንግስቱ ውስጥ የተጠቀሱ የትኛውንም የሰላማዊ ትግል አማራጮች ከመጠቀም የሚያግደን ምንም ኃይል የለም። በዛ ውስጥ ደግሞ መስዋዕትነቱንም ፈርተን ወደኋላ የምንል ግንባራችንን የምናጠፍ አይደለንም። ይህንን ደግሞ በሬፑቴሽናችን አሳይተናል። በዛ እኔ የሚያሳስበኝ ምን መሰለህ? የሚያሳስበኝ የሰላማዊ ትግል ውጤቱን እያወቅ ነው ኤንድ አዲስ አበባ ያለው ሰው ወይም ሆሳና ያለው አርባ ምንጭ ያለው ሰው ቤትህ ተቀመጥና ነገ ምናልባትም ሰልፍ ወጥተህ በዚህ መንገድ ይሆናል፣ ስለዚህ ለጊዜው ምርጫውን ተወው የሚለው ነው ለእኔ አስጊ ሆኜ የምነግርህ ነገር። ምርጫውንስ ዋጋ በማሳጣት ረገድ አይጠቅምም? አቶ ጌትነት ምርጫውን አብይ አህመድ በፈለገው መንገድ ዝም ብሎ የጫወታ ምርጫ ዝም ብሎ የኢትዮጵያ ሕዝብ ፍላጎት ያልታየበት ዓለም አቀፉ ማህበረሰብም ትኩረት እኮ አልሰጠውም። አውሮፓ ህብረትም ሌሎችም አካላት ጉዳይም ያሉት ምርጫ አይደለምና እናንተ ስትገቡበት ነው። አሁን እኮ የአብን ተወካዮች የአብን ሊቀመንበር በለጠ እኮ የተናገረውን ምናልባት ሰምተው ከሆነ ተስፋ ቆርጧል እኮ በለጠ። እኛ ሞከርን አልቻልንም ያለው ነገር እኮ ነው እየተነገረ ያለው። በእንደዚህ አይነት ሁኔታ እናንተ ብልጽግናን የጠቀማችሁትን ያህል እናንተ ተጠቀማችሁ ማለት የሚከብድ ነው። ለማንኛውም ጣልቃ ስለገባው ይቅርታ፣ ሀሳብን ጨርስ። እኛ እዚህ ውስጥ ማረግ የፈለግነው ነገር አለ። ማረግ የፈለግነው ነገር ቅድም እንዳልኩ ነው። የብልጽግናን ስርዓት ልኩንም ደርዙንም ጠርዙንም እናውቀዋለን። አንድ በር ሲከፍት ምን ሊያደርግ እንደሚፈልግ እኛንም ለዛን ለምን እንደሚያስገባና ካልኩሌትድ ነው የምልህ። እኛም ያንን ስሌት አስልተን ነው የምንገባው። ቁም ነገሩ ግን ሰዎች ቢያንስ እኛን የሚሰሙ ሰዎች ካርዳቸውን አውጥተው ያችን ካርድ በዚህ መንግስት ቀይርበታለሁ እንኳን ባይል የሰላማዊ መታገያ አንዱ አማራጭ አድርጎ እንዲወስዳት ያንን መያዝ ነበር የሚሻለው ነው የምልህ። አሁን ትልቁ ችግር መሰለ እኛን የሚሰማውን ሰው ለሁለት ከፍለነዋል። አይ እነዚህን ሰዎች ብመርጥ አንድ ነገር ነው ወይም እየተንደረደሩ ነው በዛ መንገድ ላርግ ብሎ ያስባል። በሌላ በኩል ደግሞ የለም ቆይ ነፃ ውጭ ጠብቅ ብለህ ደግሞ በሌላ በኩል ደግሞ ተከረክመዋል። አይ ነው ሰዎች አስተዋጽኦ እንዲያደርጉ መርዳት አለብን። በኢትዮጵያ ታሪክ ውስጥ እስካየነው ድረስ እንግዲህ ከ1960ዎቹ ጀምረህ 1 2 3 4 ብለህ መቁጠር ትችላለህ። በነፃ ውጭ ጠባቂነት ሲንድሮም የዚህን ሀገር ሁኔታ በከፍተኛ ደረጃ ፖለቲካውን ገለ ወደኋላ መልሰነዋል። እያንዳንዱ ሰው አስተዋጽኦ የሚያደርግባትን ክፍተት እንጠቀም፣ እንስራበት ነው ቁም ነገሩ። ልክ ነው እኮ በጥቅል ስታየው አይ ነው ብልጽግና ይሄን ነገር በብዙ ፐርሰንት ሊያሸንፍ ይችላል። ያለቀ ምርጫ ነው ልትነግረኝ አትችልም። ገብቶሃል አይደል? እዚህ ውስጥ ግን የምጠቀመው ነገር አለ። ህብረተሰብን ሞቢላይዝ እናደርግበታለን ነው። አየህ፣ ስለዚህ ከዚህ አንጻር በሁለት ልብ ከሚከፈል በሙሉ ልቡ በተለይ ከተማው ቢኮዝ መቆጣጠር ይችላል። ቢያንስ ራሱን ካርድ አይ ነው ቅድምም ብያለሁ፣ ይገለብጠዋል። ሲገለብጥ ግን ነገ ምን እንደሚጠብቀው ያውቃል። 99% 98% 51% አሸንፈ ብልጽግና ቀጥላለሁ ቢል 2019 አገርም አትኖረንም። ብልጽግና እንዲቀጥል አትፍቀዱ፣ ለራሳችሁም ጭምር ልጆቻችሁ ነገ የሚያድጉበት ሀገር እንዲኖራችሁ ካሰባችሁ ይሄንን አትፍቀዱ። ከኃይለ ማርያም መንግስት ማወዳደቅ የባሰ አወዳደቅ ነው እያል ነግረናቸዋል አልኩህ እኮ። ይገባኛል። ይሄንን የምለው በዚህኛው አውድ ውስጥ ሆኜ ነው ምነግረው። ስለምፈራ ስለምሰጋ የፓርቲ መሰረዝ ኖ የሰላማዊ መታገያ
አማራጭ ነው። በዚህ አውድ ነው መነጋገር ያለብን መሳይ። አሁን ይሄንን የእርስ በርስ መናቆሩን የሚጠቅመው ብልጽግና ነው። ካርድ አታውጡን የሚጠቅመው ብልጽግና ነው። የኛ ፓርቲ ምርጫ ውስጥ አለመግባት ሁኬርስ ምን ቸገረው? 40 ምናምን ፓርቲ ያለው 70 ምናምን ፓርቲ ያለው ምንም ችግር የለበትም። በራሱ የቴሌቪዥን ጣቢያ ጉዱን እያጋለጥን ለዓለም አቀፉ ማህበረሰብ እያጋለጥን ለዲፕሎማቲክ ማህበረሰቡ ሸብረክ እንዲል ከጦረኝነቱ እንዲመለስ የፖለቲካ እስረኞችን እንዲፈታ የማንነት እስረኞችን እንዲፈታ 24 ሰዓት በሚዘፍኑለት ሚዲያዎች ገብተን ማጋለጥ መስራት መቦርቦር አለብን። እንዲህ ካረግነው ደግሞ እርግጠኛ ሆኜ የምነግርህ 2019 ምርጫ ኮረጆ ገልብጦ ኦር ባይገለብጥም በሆነ እንትን አድርጎ 18 ሚሊዮን 9 ሚሊዮን ብሎ ቢዘልቅ 2019 አይሻገርም። ይህን እርግጠኛ ሆኜ እነግርሃለሁ። ጌትነት በጣም ነው የማመሰግነው። ያልተገለጠ የብልጽግና ጉድ የለም። አደባባይ ላይ ገመናቸው የተሰጣ ነው። አዲስ ነገር የኢትዮጵያ ሕዝብ የሚጠብቀው አይደለም። የነዚህ ባለስልጣናት ወይም ደግሞ ስልጣን ላይ ያሉ ሰዎችን ገመና በተመለከተ ጥቁር ቀለም ላይ ጥቁር የመቀባት ያህል ነው ስለነሱ ማውራት ማለቴ ነው። ለማንኛውም መግለጫችሁን በተመለከተ ያዘጋጀነውና አንዳንድ ሀሳቦችን የተለዋወጥንበት ውይይታችን ይህን ይመስላል። አቶ ጌትነት ወርቁ የትብብር ለአንድነት የህዝብ ግንኙነት ክፍል ኃላፊ፣ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። በጣም አመሰግናለሁ መሰለኝ።